ክብርት ዶክተር መቅደስ ዳባ የኢፌዴሪ ጤና ሚኒስትርና የበዓሉ ልዩ የክብር እንግዳ፣ ክቡር ዶክተር ጥላይ ጌቴ የቀድሞ የኢፌዴሪ ትምህርት ሚኒስትር፣ ክቡር አቶ ቻላቸው ዳኛው የጎንደር ከተማ አስተዳደር ከንቲባና የጎንደር ዩኒቨርሲቲ ስራ አመራር ቦርድ አባል፣ ክቡር አቶ አወቀ አስፈሬ የማዕከላዊ ጎንደር ዞን ዋና አስተዳዳሪ፣ የተከበሩ አቶ ታደሰ ጌጡ የኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ አባል፣ ክብርት ወይዘሮ ጥሩማር አባተ የፕላን ሚኒስቴር ሚኒስትር ዴታ፣ ክቡር ፕሮፌሰር አፈወርቅ ካሱ የአርሞር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር፣ ክቡር አቶ መልካሙ ጸጋዬ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ፣ ክቡር ዶክተር ሀሰን ሁሴን የኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር፣ ክቡር ፕሮፌሰር ይግዛው ከበደ የቀድሞ የጎንደር ዩኒቨርሲቲ ፕሬዝዳንት፣ ክቡር ፕሮፌሰር መንገሻ አድማሱ የቀድሞ የጎንደር ዩኒቨርሲቲ ፕሬዝዳንት፣ የተከበሩ አቶ ሙልቀን ሰጥዬ የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ፣ ክቡር አቶ በላይ በዛብህ የአማራ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር፣ ክቡራን የኢፌዴሪ ሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ ክቡራን የጎንደር ዩኒቨርሲቲ የቀድሞ ምሩቃን ቦርድ አባላት፣ የተከበራችሁ ጥሪያችን አክብራችሁ የተገኛችሁ የከተማ የዞን የክልልና የፌዴራል መንግስት ከፍተኛ የስራ ኃላፊዎች፣ የተከበራችሁ የተቋማችን አጋር ድርጅቶች ተወካዮች፣ ውድ የዩኒቨርሲቲያችን ማህበረሰብ አባላት፣ እንዲሁም የዕለቱ ዋና ባለቤቶች የሆናችሁ ውድ እጩ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚህ የዩኒቨርሲቲያችን የ2018 ዓ.ም የተማሪዎችን የምረቃ በዓል ላይ ደስታችን ለመጋራት ጥሪያችን አክብራችሁ በዚህ መድረክ ላይ ስለተገኛችሁ በራሴና በመላ የጎንደር ዩኒቨርሲቲ ማህበረሰብ ስም ከልብ የመነጨ ምስጋናዬን አቀርባለሁ። ተቋማችን በዘንድሮ ዓመት በመደበኛው በተከታታይና በክረምት መርሃ ግብር ያስተማራቸውን በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በድህረ ምረቃ ዲፕሎማ በሊደርሺፕ፣ በድህረ ምረቃ ዲፕሎማ በማስተርስ፣ በስፔሻሊቲ፣ በሶስተኛ ዲግሪ በእንግሊዝኛ ቋንቋ ማሻሻያ፣ በከፍተኛ ማስተማር ስነ ዘዴ በአመቱ ጠቅላላ ድምር ወንድ 2882 ሴት 1201 በአጠቃላይ 4083 እጩ ተመራቂዎችን በዛሬው ዕለት ያስመርቃል። በዚህም ለተመራቂ ተማሪዎች ወላጆችና ለዩኒቨርሲቲው ማህበረሰብ እንዲሁም ለጎንደር ከተማ ህዝብ እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። እንደሚታወቀው ጎንደር ዩኒቨርሲቲ በሀገራችንና በዓለም ዙሪያ በተሰማሩበት የሙያ መስክ ሁሉ በጎ አሻራቸውን ማሳረፍ የቻሉና የተቋማችንንም ሆነ የሀገራችን ስም በበጎ የሚያስጠሩ ምሩቃንን ማበርከት አሃዱ ብሎ ከጀመረ እነሆ 7 ዓመታት አልፈውታል። የዛሬው ጎንደር ዩኒቨርሲቲ ከጤናው መስክ ባሻገር በተለያዩ የሙያ መስኮች የሰለጠነ የሰው ኃይል የሚያበረክትበት የልቀት ደረጃ ላይ ደርሷል። ይህ ስኬት ከ1996 ዓ.ም ጀምሮ በሙሉ የዩኒቨርሲቲ ማዕረግ ያደረገው ተቋማዊ እምርታ ውጤት ነው። ባለፉት 2 አስርት ዓመታት ውስጥ የታየው ሽግግር ቀላል የሚባል አይደለም። ዩኒቨርሲቲያችን የስልጠና አድማሱን በማስፋፋት ከመዋዕለ ህፃናት እስከ ዶክተራል ስፔሻሊቲና ሰብ ስፔሻሊቲ ድረስ ትምህርት የሚሰጥበት 5 ዋና ዋና ግቢዎች፣ 11 ኮሌጆች ያሉት ግዙፍ ተቋም ለመሆን በቅቷል። በተጨማሪም በጎንደር ከተማና በተለያዩ ወረዳዎች መማር ማስተማር፣ ምርምርና ማህበረሰብ አገልግሎት የሚከናወንባቸው 17 ጣቢያዎች እንዲሁም የማህበረሰብና የሞዴል ትምህርት ቤቶችን በውስጡ ይዟል። በዚህ አጭር ጊዜ በማስተማር በማህበረሰብ አገልግሎት እና በምርምር ዘርፎች ባሳየው የላቀ አስተዋጽኦ በሀገራችን ቀዳሚ ከሆኑ 8 የምርምር ዩኒቨርሲቲዎች መካከል እንዲመደብ አስችሎታል። ስለሆነም የዛሬዎቹ ውድ ተመራቂዎቻችን ይህንን በአጭሩ የዳሰስኩትን የተቋማችሁን ከፍታና ወቅታዊ ይዞታ ስትገነዘቡ በእጅጉ እንደምትኮሩበት አልጠራጠርም። ክቡራትና ክቡራን፣ ዛሬ የሚጠበቅባችሁን ስልጠና አጠናቃችሁ ለዚች ታላቅ ቀን እንድትበቁ ያበቃችሁ ይህ ተቋም በአሁኑ ወቅት ሰፊ ተቋማዊ ሪፎርም በማካሄድ ላይ ይገኛል። እናንተ ከምርምር ዩኒቨርሲቲ ተመርቃችሁ ስትወጡ ከእናንተ በኋላ ያሉ ተመራቂዎች ደግሞ ራስ ገዝ ከሚሆነው ጎንደር ዩኒቨርሲቲ እንደሚመረቁ ጠንካራ እምነት አለን። በአዲስ አበባ ዩኒቨርሲቲ ፈርቀዳጅነት የተከናወነው የራስ
ገዝ ዩኒቨርሲቲ ተቋማዊ ለውጥ በእኛ በኩል ወደ መጨረሻው ምዕራፍ ደርሷል። ይህ ደግሞ ለእናንተ ተከታይ ምሩቃን የራሱን ታላቅ ትሩፋት ይዞ ይመጣል። የተቋማችንን ብቃትና ተወዳዳሪነት በማሳደግ ሁለገብ ራስን የመቻል አቅምን ያጎለብታል። የትምህርት የምርምርና የተቋማዊ አደረጃጀት ሁኔታውን አሁን ካለበት ደረጃም የበለጠ የሚያሳድገው ይሆናል። ይህ በእንዲህ እንዳለ ወደ ራስ ገዝ ተቋም ከመሸጋገራችንም በፊትም ቢሆን ተቋማችን አሁን ባለበት ወቅታዊ አቋም የተለመደውን የልቀት ጉዞ ውጤት ማግኘቱን ቀጥሏል። ለአብነትም በዘንድሮ ዓመት ከሀገራችን ከፍተኛ ትምህርት ተቋማት ሁለተኛ እንዲሁም ከአፍሪካ ቀንድ አራተኛ ደረጃን በመያዙ አሁን ያለንበት ስኬት ብቻ ሳይሆን የወደፊት እቅዳችን ተገቢውን ፈር መያዙን በአግባቡ ያስገነዝባል። ይህ ስኬት የጋራ ትብብራችን ውጤት መሆኑ ሲታወቅ ተቋማችን በመልካም እጆች ላይ እንዳለ ማስተማመኛ ይሰጠናል። በአጠቃላይ የ2018 በጀት ዓመት በዩኒቨርሲቲያችን ታሪክ በርካታ ጉልህ ስኬቶች የተመዘገቡበት ልዩ ዓመት ነበር ማለት ይቻላል። ከተለመዱ መደበኛ ስራዎች በተጨማሪ ዓመቱን ልዩ ከሚያደርጉት ክስተቶች መካከል በትምህርት ሚኒስቴር ከ2017 ዓ.ም ጀምሮ የተዋወቀውና የተገበረው የቁልፍ ውጤት አመላካች ወይም ኪ ፐርፎርማንስ ኢንዲኬተር የውል ስምምነት በ2018 ዓ.ም ማከናወናችንና መፈጸም መቻላችን የተለያዩ የትምህርት መስኮች ለእውቅና ወይም አክሬዲቴሽን ሰፋፊ ስራዎች የሰራንበት በፌዴራል የመንግስት መስሪያ ቤቶች መዋቅራዊ የአደረጃጀት ለውጥ መመሪያ መሰረት 5600 የአስተዳደር ሰራተኞች በላይ የዩኒቨርሲቲያችን ድልድል ያገባደርንበት ተቋማችንን ወደ አዲስ የእድገት ምዕራፍ የሚያሸጋግሩና የራስ ገዝ ወይም ኦቶኖሚ ጉዞውን እውን የሚያደርጉ 55 መሰረታዊ ሰነዶች፣ መመሪያዎች፣ ፖሊሲዎችና መልሶ ማቋቋሚያ ደንብ የተዘጋጁበትና የቅድመ ዝግጅት ስራዎቻችንም ተጠናቆ በኢፌዴሪ የትምህርት ሚኒስቴር ገምጋሚ ቡድን የተረጋገጠበትና አበረታች ግብረ መልስ ያገኝንበት ዓመት ነበር። በመሰረተ ልማትም ረገድም በርካታ የግንባታና የልማት ፕሮጀክቶች የተከናወኑ ሲሆን በቀጣይ ሰኔ 22 2018 ተመርቀው ስራ የሚጀምሩ ግዙፍ ፕሮጀክቶች መኖራቸው የዚህ ጥረታችን ማሳያ ነው። የቀድሞ የጎንደር ዩኒቨርሲቲ ምሩቃን መረጃ በዘመናዊ በዲጂታል መንገድ የማደራጀት የስራ ጉዟቸውን የመከታተልና ከተቋም ጋር ያላቸውን ትስስር የማጥበቅ ሰፊ ስራዎችን እያከናወን እንገኛለን። በአዲስ መልክ ተዋቅሮ ወደ ስራ የገባው የዩኒቨርሲቲያችን የቀድሞ ተማሪዎች ማህበር ከተመራቂዎቻችን ጋር ድልድይ በመሆን ተቋማዊ ፍቅራቸውንና እውቀታቸውን ወደ እናት ዩኒቨርሲቲያቸው መልሰው እንዲያፈሱ የሚያስችል ምቹ ሁኔታ እየፈጠረ ይገኛል። ዩኒቨርሲቲያችን ከበርካታ የሀገር ውስጥና የውጭ ተቋማት ጋር በትብብር ለመስራት የሚያስችሉ የአጋር ስምምነቶችን በመፈራረም አኩሪ ስራዎችን የጀመረ ሲሆን ከነዚህም መካከል ከኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት፣ ከአፍሪካ አመራር ልቀት አካዳሚና ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር የተደረጉ ስምምነቶች ለአብነት መጥቀስ ይቻላል። ውድ የዕለቱ ተመራቂዎች፣ ከዚህ ተመርቃችሁ ስትወጡ በየሙያ ዘርፋችሁ እንድትተገብሩት የሚጠበቅባችሁ አንድ ታላቅ ትምህርት ከጎንደር ዩኒቨርሲቲ ተቋማዊ ተሞክሮ ትቀስማላችሁ የሚል ጠንካራ እምነት አለኝ። ይኸውም ማህበረሰብን በቅንነት ማገልገል ነው። ጎንደር ዩኒቨርሲቲ ለህዝብ የተመሰረተ ህዝብን ያገለገለና አሁንም ሆነ ለወደፊት ከዚህ ታላቅ ዓላማ ፈቀቅ የማይል ተቋም ነው። ዩኒቨርሲቲው ከማስተማሪያ ሆስፒታሉ ጋር በመሆን በጤናውም ሆነ በሌሎች ዘርፎች በማህበራዊ አገልግሎት ማዕቀፍ ያበረከታቸው ተግባራት ሁሉ ሰው ተኮር መሆናቸው በግልጽ ይታያል። ተቋማት ለሰብአዊ ፍጡር ተቆርቋሪ ሆነው ሲገነቡ የጎንደር ዩኒቨርሲቲን እንደሚመስሉ የበጎ አድራጎት ዘመቻዎች ተጠቃሚ የሆነው ህዝባችን በአደባባይ የሚመሰክረው ሀቅ ነው። ዩኒቨርሲቲያችን ሰብአዊ ደንታንና ማህበራዊ ወገኝተኝነቱን በተግባር ለማረጋገጥ በርካታ አበይት ተግባራትን እያከናወነ ይገኛል። ለአብነትም በሪፈራል ሆስፒታላችን በየዓመቱ በመቶ ሺዎች ለሚቆጠሩ ህሙማን የሚሰጡ የህክምና አገልግሎቶች የህክምና የኩላሊት እጥበት፣ የህፃናት ደም ካንሰር፣ የካላዛር፣ በሰሜን ኢትዮጵያ ብቸኛ የሆነው የካንሰር ጨረር ህክምና፣ የፌስቱላና የአይን ቀዶ ህክምናዎች፣ በአይነቱ ግዙፍ የሆነ የኦክሲጅን ማምረቻ ፕላንት ህይወትን መታደግና ምርቱን ለሌሎች የጤና ተቋማት ማጋራት፣ በጎጃም፣ በሸዋ፣ በጎንደርና በወሎ የሚገኙ የተለያዩ ዞኖችና ወረዳዎች በመጓዝ በዘመቻ መልክ የሚሰጥ
የሚሰጥ የነፃ የአይን ሞራ ግርዶሽ ቀዶ ሕክምና የከተማችንና የነዋሪዎቿን ዕለታዊ ችግሮች የሚፈቱ ምርምሮችና ማህበረሰብ ተሳትፎን ማካሄድ ከከተማ አስተዳደር ጋር በቅርበት በመስራት በስማርት ሲቲ ግንባታ በኮሪደር ልማትና በወጣቶች የሥራ ፈጠራ ክህሎት መሳተፍ አረንጓዴ አሻራ መርሃ ግብር በየዓመቱ በብዙ ሺዎች የሚቆጠሩ ችግኞችን በማፍላት መትከልና ለአካባቢው መንግስታዊና መንግስታዊ ላልሆኑ ተቋማት ችግኝ ማደል የአካል ጉዳት ያለባቸው ተማሪዎችን ተሳትፎ በማሳደግ አካታች ትምህርት መስጠት እንዲሁም የኢኮኖሚ ችግር ያለባቸው ተማሪዎችን በመደገፍ ወደ ትምህርት ገበታቸው እንዲመለሱ ማድረግ ይገኝበታል። ከዚህ ጋር በተያያዘ በዘንድሮው የትምህርት ዘመን ዩኒቨርሲቲያችን ተወዳዳሪነቱንና ተቋማዊ ስኬቱን ያረጋገጠባቸው ዋና ዋና ነጥቦች መጥቀስም ተገቢ ነው። በመጀመሪያ የመውጫ ፈተና ወይም ኤግዚት ኤግዛም ከወሰዱ ተማሪዎቻችን መካከል ከፍተኛ ቁጥር ያላቸው ተማሪዎች በማለፍ የቻሉ ሲሆን ይህም የዩኒቨርሲቲያችንን የትምህርት ጥራት፣ ተቋማዊ ትጋትና የተማሪዎቻችንን ያልተቋረጠ ጥረት በግልጽ ያንጸባርቃል። ይህ የአካዳሚክ የላቀ ብቃት ደግሞ ልዩ ፍላጎት ለሚሹና ለሰብአዊ እኩልነት ከፍተኛ ትኩረት የሰጠ መሆኑ ልዩ ያደርገዋል። ለዚህም ማሳያ የሚሆነው ከዘንድሮ ተመራቂዎች ውስጥ 56ቱ የማየት የመስማትና የአካል እንቅስቃሴ ውስንነት ያለባቸው ተማሪዎች መካተታቸው ነው። በአጠቃላይ የዘንድሮ ተመራቂዎቻችን ያስመዘገቡት አስደናቂ ውጤትና ማህበራዊ ስብጥር ዩኒቨርሲቲያችን ለትምህርት ጥራትና ለሁሉም ተደራሽ ለሆነ አካታች ልቀት የሰጠውን ጽኑ አቋም በተግባር ያሳየበት ታሪካዊ ምዕራፍ ነው። እነዚህን የማህበራዊ አገልግሎት አብነቶች እንደ ምሳሌ ማንሳቴ ከላይ ካመላከትኩት ምክር ጋር እንዲሰላሰል በማሰብ ነው። ስለሆነም እናንተም ይህንኑ የተቋማችሁን መለያ ወይም ብራንድ የሆነውን ሰውን ያማከለ አገልግሎት፣ ሩህሩህነትና ደግነት በስራ በምትሰሩበት ሁሉ እንድትተገብሩት ተቋማዊ አደራ እንደተጣለባችሁ ግንዛቤ እንደምትወስዱ አልጠራጠርም። ይህ ብቻ ሳይሆን ይህ አደራ የጎንደር ሕዝብ አደራ ጭምር ነው። ወደ ጎንደር ከተማ ስትመጡ እጁን ዘርግቶ ለፍቅር የተቀበላችሁና በቃል ኪዳን ቤተሰብ ያደረጋችሁ የጎንደር ሕዝብ ይህንን ምስጉን ማህበራዊ አገልግሎት ለሌላው የሀገራችን ክፍል እንደምታደርሱ አደራ ይላችኋል። ይህንን እንደምትፈጽሙትም ጽኑ እምነት አለኝ። ከዚህም ባሻገር ተቋማችን በርካታ ዓለም አቀፍና ሀገር አቀፍ ቀውሶችን እንዲሁም አካባቢ ግጭቶችን እና አለመረጋጋት ቢገጥሙትም ችግሮችን በጽናት ተቋቁሞ እናንተን ደግሞ የራሳችሁን በጎ አስተዋጽኦ በማድረጋችሁ ለተቋማችሁ የበለጠ ብርታት ሆናችሁታል። ለዚህ ያበቃችሁ ተቋም ያለውን ጽናትና ጥንካሬ እናንተም በወደፊት ህይወታችሁ እንድትኖሩት ታላቅ ትምህርት እንድትቀስሙ አስታውሳችኋለሁ። ይህቺ ወሳኝ የትምህርት ዘመናችሁን ያሳለፋችሁባት ቦታ የአብያተ መንግስታትና አብያተ እምነቶች ስፍራ ብቻ ሳትሆን ለዘመናት የታሪክና የእውቀት ፋና ወጊ ሆና የኖረች ታላቅ ከተማ ናት። ውድ የዕለቱ ተመራቂዎች፣ ይህ የደስታችሁ ቀን የዛሬ 4 ወይም 5 ዓመት ሳይሆን ከብዙ ዓመታት በፊት አንዲት ደብተር እርሳስና የምሳ ዕቃ ይዛችሁ የጀመራችሁት የረጅምና አድካሚ የህይወት ጉዞ ያፈራው ታላቅ ፍሬ መሆኑን አትዘንጉ። በመሆኑም ያገኛችሁትን የእውቀት ሀብት በገንዘብና በቁስ ብቻ ከሚለኩ የተሳሳቱ አወዳዳሪዎች ተጽዕኖ በመውጣት የወርቅን ሚዛን ለወርቅ የጨው ሚዛን ለጨው በመስጠት እውነተኛ ዋጋውን በትክክለኛው መስፈሪያ መመዘን ይኖርባችኋል። በየሙያ ዘርፋችሁ ሀገራችሁን በማገልገል የመንፈስ የነፍስና የሰብአዊነት ታላቅ ባለጸጋ መሆን ስለምትችሉ የእውቀታችሁ መዳረሻ ሁልጊዜም ወገንን፣ ሀገርንና ሰብአዊ ፍጥሩን በታማኝነት ማገልገል ይሁን። ዘመናችን በእጅጉ ባልተጠበቀ ፍጥነት እየተቀየረ ስለሆነም ከዚሁ ጋር ለመላመድና ለመራመድ ከፍሬው ለመቋደስ መዘጋጀት ያስፈልጋል። በሙያችሁ ሁሉ ዓለም የጨበጠውንና የደረሰበትን ደረጃ መከታተል ያስፈልጋል። የሰው ሰራሽ አስተውሎች ወይም አርቲፊሻል ኢንተለጀንስ መምጣት የምንሸሸው ሳይሆን ይበልጥ ቀርበን ለላቀ ለውጥና ስኬት የምንጠቀምበት መሳሪያ ሊሆን ይገባል። ስለሆነም ብቁና ተወዳዳሪ ሆናችሁ ከባድ መስዋዕትነት ከፍለው ለዚህ ደረጃ የበቋችሁን ወላጆቻችሁን፣ ማህበረሰባችሁንና ሀገራችሁን በትጋት እንድትክሷቸው ተስፋቸውንም በተግባር እንድታለመልሙ አደራ እላችኋለሁ። በዚህ ደረጃ ሀገራችሁን ስታገለግሉ
እውቀታችሁ ደግሞ አድማስ ተሻግሮ ለሰው ልጆች ሁሉ ምሳሌ የሚሆን አበርክቶ የማታደርጉበት ምንም ምክንያት የለም። ለዚህ ደግሞ ታላቅ ምሳሌ የሚሆን አንድ ታሪክ ላካፍላችሁ ወደድኩ። ትውልዳቸው ቺካጎ በምትባለው የአሜሪካ ግዛት ቢሆንም የሰው ልጅ ታሪክ የቀየረ ግኝት ያገኙት ግን በኢትዮጵያ አፋር ክልል ነበር። የሰው ልጅ ቅሪተ አካል ተመራማሪው ፕሮፌሰር ዶናልድ ካርል ጆሃንሰን የሀገራችንን የሰው ልጅ መነሻነት ማዕረግ ያስገኙ ታላቅ ባለውለታ ናቸው። በየመድረኩ ሉሲ ወይም ድንቅነሽን ያገኙ ታላቅ ሳይንቲስት እየተባለ ስማቸው ተደጋግሞ ይጠቀሳል። የላቀ አበርክቶ ያለው እንደሳቸው አይነት ባለውለታ ግን በጊዜ ሂደት የሚገባውን ላቅ ያለ ክብር ማግኘቱ አይቀርም። በኋላ በዚሁ ፕሮግራም ላይ የሚቀርበው የእርሳቸው ታሪክም ለእናንተ ታላቅ ትምህርት እንደሚሆን አልጠራጠርም። ድንቅነሽንና የግኝቷን ታሪክ ማሰብ የተቋማችንን የታሪክ ድርሻ ማክበር ብቻ ሳይሆን እናንተ በዓለም መድረክ ላይ ለምታሳርፉት ታላቅ አሻራም ማሳያ ነው። በመጨረሻም የተቋማችን ዓመታዊ ተግባራት እንዲሳኩ ያለሰለሰ ጥረት ላደረጋችሁ ለተቋማችን ማህበረሰብ አካላትና ሌሎች ባለድርሻ አካላትና ለዚህ ምረቃ ፕሮግራም መሳካት የደከማችሁ ሁሉ ላቅ ያለ ምስጋናን እያቀረብኩ ተቋማችን በቅርበት በመደገፍና በማበረታታት የሚታወቁትና ዛሬ የዕለቱ ልዩ የክብር እንግዳ የሆኑትን የኢፌድሪ የጤና ሚኒስትር ክብርት ዶክተር መቅደስ ዳባን ወደ መድረኩ እጋብዛለሁ። በታላቅ አክብሮት ሸኙልኝ። አመሰግናለሁ።